كشيء كان هوزة فرد كبكري سنة بركان ولا كمان أفنقاتين كوبا ما كسوبا كهزنو جبابنا دانا كوبا كهزنو نمان أول جرا موتا كهزنو نمان أول جرا موتا كهزنو إلى وجدوا نمار كجرا فولا كهزنو صوبي أنا جناد الله جرماني بلا بوله آيه ناجيا جري بولتا تانا ناجيا جري بولتا روكان أكابر الله سكن الله أكابر الله بارادي الله شركي كربل ناجيا جري بولتا تانا ناجيا أكلوا راتون هذا اليوم كلوا جزدنا من دلوا أيام كروتنا ما لسني بقوا مسارة نبلا نام سني أرجع ما كيس جلا كري ويدا هذا تو نمني زاول إنجلون سال باتو أكيسان بيركولونا تملامي تانا جنا أبا أنكي يا دابتو غوتوغا بغا إسيجا حالتو ويتا تيسان كرين وفيا تاتو بغا نفنا بيركا غندا جراتين أنا جنا أبا أنكي يا دابتو الله يا راد يا مدينة أوجا تدي لا بابا قالين ترى لو نقاري لا بابا قالين ترى إتهام تام إتعرف سام لا بابا قالين فنام نقاري لا بابا قالين أبا بدامه وبله زوبخ وننا واجب لا لا جرب إنكو فهمنا كي أمالتي إنكو بخ إذا بيركار رجعتا بيركار رجعتا وبايا دمرها سما ملكا بسم الله والحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንደምን ውላችኋል እንደምን ሰንብታችኋል እንግዲህ ከአብዩ መልስ ወደ ስቱዲዮአችን ገብተን እዛ ላይ ያየነውን ወደ እናንተም እንድታዩት ለናንተ ለናቀርብላችሁ ወደዚህ መተናል እንግዲህ ኢንሻአላህ ኡስታዞ እንግዲህ እስከዛሬ የተለያየ ቦታ ላይ ሄደን ነበር በተለይ ደቡብ አካባቢ ላይና ወደ አናጂና ስንሄድ ለመጀመሪያ ጊዜ ነው ጅብኑ አይደለም ሚስኩሱናን ይዘን ለመጀመሪያ ጊዜ ነውና ወደ አናጂና ሄድ ነው የመጀመሪያ ጊዜ እንደመሆኑ ወደዛ የሄዱ አሳቲዛዎች የመርከዝ ተማሪዎች የመሳሰሉት ተቅሪበን ከመቶ በላይ ናቸው የነበሩት ከአዲስ አበባ ብቻ ሳይሆን የመርከዝ ከመርከዝ የሄዱ ስንት ናቸው ከመቶ በላይ ናቸው ሱብሃንአላህ فسبحان الله ተጥለቅልቆ ነበርና እኛ ብቻ ስንሄድ ከኛ ጋር መኪና ውስጥ የነበሩት ማለት ነው ስንት ነበሩ تقريبا ወደ 45 አካባቢ ወደ 45 አካባቢ ነበሩ 60 ሰው ደግሞ ሆነው ለብቻ ይሄዳሉ ቀድመውን ማለት ነው ሌላም እንደዛው ይሄዳሉና ከመቶ በላይ ነበር ይሄ የተሄደው ማለት ነው ከመቶ በላይ እና በጣም ደስ የሚል ሁኔታም ነበረው እዛ ማሻአላህ በጣም ውብና ያማረ ጊዜ ነበር እዛ ያሳለፍነው ያው የሐበሻ ቁጥሩ ማይደሉ ለዛም ሲባል በርከት ብለን ሄደናል ጥሩ ዝግጅት አድርገን ሄደን ነበር ማለት ይቻላል አልহামዱሊላህ ለዛም ሲባል ተከታታይ ያሉ ሳምንታቶች በጠቅላላ
የሚሆነው በሐበሻ ቁጥብነታቸው ልክ ባይሆን ተከታታይ ያሉ ሳምንታትን በጠቅላላ ስለ ሰይዱል ዓሪፊን ስለ ሰይዱና ሼክ ኑር ሁሴን ብቻ የሚሆነው ይሄኛው ሳምንት ቀጣዩ ሳምንት አላህ ካለ ወይም ከዛም በኋላ ያሉትን ሳምንታቶች በጠቅላላ ስለ ሰይዱል ዓሪፊን እዛ ሄደን የሰራናቸውን ስራዎች በጠቅላላ ለማሳየት እንሞክራለን። በእርግጥ ኡስታዝዬ እዛ ያሉትን ሁሉንም ነገር ዳስናል ማለት አይቻልም፣ አያልቅም። በጣም ከባድ ቦታ ነው። በጣም የሚገርም ታሪክ ያለው ሀገር ነው። እንደዚህ አሁን ሲታይ የተወሰነ ከተማ እንኳን ላይመስል ይችላል፣ ወይም ደግሞ ትንንሽ የገጠር ከተማ ልትመስል ትችላለች። ነገር ግን በውስጡ ያለው ታሪክ ሰይዱል ዓሪፊን እና ከሶፍ ዑመር እንግዲህ ወይም ሱፊ ዑመር ያደረጉት ነገር በጣም ከባድ እና ትልቅ ታሪክ ያለበት ሀገር ነውና ሱብሃንአላህ በጣም የሚገርም ነው። ሶፍ ዑመርም ሄድን በተለምዶ የሚባለው ወይም ሱፊ ዑመር ሄደን ነበረ። እዛም በጣም የሚገርም ነገር ነው ያየነው። አልሐምዱሊላህ ሶስታችንም የተለያዩ አይነት ፕሮግራሞችን ለመስራት ሞክረናል፣ ለተመልካቾቻችን ለማድረስ። በእኔ በኩል ያለውን ስሜት ለመናገር ከመጣው በኋላ ምን ነው እዛ በሆንኩኝ ትንሽ በቆየሁኝ ሐጃዎች ባይኖሩንና ሁላችንም እዛ በሆንን በጣም የምንመኘው ነገር ነበረ። ምክንያቱም እዛ እንጃ ብቻ ደስ የሚል ነገር ነው። ጠዋት ተነስተን እዛ ጋር እንደምንሄድ ሰይዱል ዓሪፊን ጋር እንደቆየን ያክል ስሜት ነው። ከሳምንት በላይ አንዱ ቀን ራሱ በጣም ደስ የሚል ጊዜ ነበር። አንዱ ቀን ቅዳሜው ቀን በቃ ሄደ ብለን ዙሁር ከደረሰ በኋላ ረጅም ነው። ሁለት ቀን በረካህ ነበር። ቀን ማሻአላህ ነበር። የማይሰለች ነበር። ሱብሃንአላህ። እንግዲህ ያው ጁማዓ ነበር የወጣ ነው። ሱብሒ መንገድ ላይ ሰገድን። ከዛ በኋላ እዛ ስንት ሰዓት ገባን? ወደ ምሽት 3 ሰዓት ምሽት 3 ሰዓት ገባን። በጣም ጥሩ ከ3 እስከ 4 ሰዓት ባለው ገባን። ከዛ ወደ ሞሊዱ ገባን። ወደ ባሮ ተገባ። ወደ 8-9 ሰዓት አካባቢ ላይ ተመለስን። ትንሽ ረፍት አደረግን። ለሱብሒ ተነሳን። ከዛ ደግሞ ለሱብሒ ከተነሳን በኋላ ተኛን። አይ ከየት ይመጣል? የለም አይዋ ለሱብሒ ተነሳን። እንግዲህ ቀኑን ሙሉ ቀረጻ ላይ ነበርን። እንዲህ ዚያራ ላይም ቀረጻ ላይም ቀኑን ሙሉ እስከ ማታ ድረስ ማለት ነው። ከማታም 3 ሰዓት ላይ ደግሞ ደርስ ነበረ። የዶክተርም ደርስ ነበረ፣ ባሮም ነበረ። እንደተለመደው ሌሊት 8 ሰዓት 9 ሰዓት ላይ ከዛ ደግሞ አሁንም ትንሽ ረፍት አድርገን ሱብሒ ሰግደን አሁንም ወደ ሶፊ ዑመር የተጓዝንበት እዛም ቆይታ ምን ብለን ስንመለስ ስንት ሰዓት ተመለስን? ሌሊት 6 ሰዓት አካባቢ ላይ እና ሱብሃንአላህ ጫወታው ቀንም ማታም ነበር፣ ሌሊቱም ጭምር ነበረ። ሌሊቱም ነበር። እንደዛም ሆኖ ብዙም ድካም አልነበረውም። የለውም ማለት ይቻላል። ያ ሁሉ የፒስታ መንገድ ተጉዘን በዛ ላይ እኛ አካባቢ ደግሞ የተቀመጥነው ወደ ኋላ ወንበር አካባቢ ነበረ። በጣም ነበር የሚያነጥረው። እንደዛም ሆኖ በጣም ይደክመኛል፣ በጣም ውልቅልቅ እላለሁ ብዬ ነበረ አዲስ አበባም ስንገባ ያሰብነው። ግን በጠዋት ነው የተነሳሁት። አልሐምዱሊላህ ከሱብሒ በኋላ እንኳን አልተኛንም። ወደ ውድ ሐጃችን ነው የሄድን ሁላችንም እና በጣም የሚገርም ጊዜ የነበረውና ሀገሩ ራሱ በረካ የሆነበት ሐታ በሞተር እንበት ሁላ ወገብን ክትክት የሚያደርግ እኮ ነው። እንደውም በጣም ትከሳላችሁ፣ እኔን ታክላላችሁ። እኛ እንኳን ያው ከስተና ተጀመረ የትም አንሄድም። ለእንደዚህ አይነት ቦታ ግን ትንሽ ከዛ ማለት ነው የሚሻለው። እንደፈለጋችሁ ለመንቀሳቀስ ምናምን ሙስጠፋ ሲናገር ሰምታችሁት ከሆነ እግሬ እንዲህ ሞላው ነበረ እግሬን ጫፍ። አሁን ግን በጣም አልፏል፣ መሙላት አልቻልኩም። እየወፈረ ከመግሳት ይልቅ ማለት ነው። ሱብሃንአላህ በጣም ይገርም ነው። ብቻ በረካ ያለበት ሀገር ነው። ይሄን ያህል አይረብም ባይበላም፣ ይሄን ያህል አይረብም ባይጠጣም። እዛ አካባቢ ያሉ ውሃዎች ጠቅላላ ከባድ እና ምርጥዬ ስለሆኑ ይሄን ያህል አይጠማም። ልብስ ሊቆሽሽ ይችላል፣ ላብ ሊኖር ይችላል፣ ፀጉር ላይ ምን ላይ ጺም ላይ አቧራ ሊኖር ይችላል። የሚጠየፍ የለም። ኖርማል ነው ሁሉ ነገር። ብቻ በጣም ደስ የሚል ጊዜ ነው ያሳለፍነው። በተለይ ጀማዓ ሆነን ሀይባችን ዶክተር መሪያችን ሆነው ሂዱ አትሂዱ፣ ተቀመጡ፣ ተነሱ ስንባል የነበረ ተነሱ፣ አሁን እንውጣ፣ አሁን ብሉ፣ አይ አትብሉ፣
እየተባለ ብቻ በትልቅ ሰው እየተመራ የሚካሄደው ነገርም እጅግ በጣም አስደሳች ነበር። አላ ኩሊ ሐል ከኛ ጋር የነበሩ ይህንን ፕሮግራም የሚከታተሉ ሁሉ አብረውን ስለሄድን እኛም እነሱ ጋር አብረን ስለሄድን ደስ ብሎናል። ቀጣይ ለመመለስ የሚደረግ ዱዓም የቁርአን አያት ላይ ያለችንም ጠቀስ አድርገው ዶክተር ለመመለስ ቢፈልግ ይሄንም ይበል ብለው ነበር። ምን ነበር ኡስታዝ? إن الذي فرض عليك القرآن لرادك إلى معاد እቺን ይያለን ነበር። የትኛውም ኸይር ቦታ ተመልሶ ለመሄድ ነው። ተመልሰን እዛ ለመሄድ አላህ ሱብሓነሁ ወተዓላ እንድንመለስ እንዲያደርገን እቺን የቁርአን አንቀጽ ማለቷ ጥሩ ነው ይላሉ። አይዋ ስለዚህ ደጋግመን ስላለን ቀጣይ ምን እንሄዳለን ብለን እናስባለን። ነገር ግን ንያ እናድርግ። ቀጣይ ኢንሻአላህ 2 ወይ 3 ሳምንት ኢንሻአላህ ይሄም አሁን ሁለተኛው 6 ወሩ አይደለ? 6 ወሩ ላይ ለአረፋ ሐጅ ኢንሻአላህ በሚቀጥለው የዛሬ ዓመት ወደ አብዩ ጋር ስንሄድ ለዝም ያለ ቆይተን ደስ የሚል ኢንሻአላህ ጊዜ እናሳልፋለን ብለን እናሳልፋለን። አላህ ካለ እንደኔ እንደው እዛው ሆነን አንዳንድ ስራዎችን በደንብ ሰርተን የምንመጣበት ነገር ይኖራል። ተመልካቾቻችንንም ጊቫዌይ የምንሰጥበት አብሮን መሄድ የሚችል ሙሉ ወጪው ተሸፍኖ የሚሄድበት ጊቫዌይ የምንሰጥበት በጣም ምርጥ ጊዜ ይኖራል ብለን እናስባለን። አላ ኩሊ ሐል የተዘጋጀንበትን ኢንሻአላህ ተመልካቾቻችን ወደ እናንተ የምናደርስላችሁ ይሆናል። በእኔ በኩል ባሮ 2 የባሮ ስነ ስርዓቶች ወይም ቦታ የሚደረግባቸው ቦታዎች ነበሩ። አንዱ ዋናው በር ጋር የሚደረግ ወደ ሰይዱል ዓሪፊን መግቢያ ዋናው በር ላይ የሚደረግ የባሮ ስነ ስርዓት ሲሆን ደግሞ ሁለተኛ ደግሞ ወርታች ዝቅ ብሎ የሚደረግ የባሮ ስነ ስርዓት ነበረ። ሁለቱም ላይ ተገኝተናል። ሁለቱም ላይ ዶክተርም ተገኝተዋል፣ ሼክ ሷሊህም ተገኝተዋል። እዛ ላይ የነበሩትን የባሮ ስነ ስርዓትና የተነገሩ ንግግሮችን ኢንሻአላህ ተዓላ በእኔ በኩል ለማስታወስ እሞክራለሁ ማለት ነው። ወስተ ሙስጠፋ በኩል ደግሞ ኢንተርቪው ነበር እኔ ያስኩት ወደዛ ወደ ሰይዱል ዓሪፊን የሚሄዱ ሰዎችን እያገኘው ቃለ መጠይቅ ነበር ሳረግላቸው የነበረው። እንዴት ነው የመጀመሪያችሁ ነው ወይ ስትመጡ የሚለውን ነገር ከነሱ ያላቸውን ስሜትም እንዴት እንደመጡ መጀመሪያ ወደዚህ ለመምጣት ምን እንዳስነሳቸው እንዴት እንዳወቁ ይሄን ቦታ እነዚህ ነገራቶችንም ጠይቄያለሁ። ቃለ መጠይቅ አድርጌላቸዋለሁ። ይሄን ነገር ለተመልካቾች የተወሰኑ ጥያቄዎችንም ስጠይቃቸው ነበር። አብዛኛው የሚመልሱት ምላሽ አንዳንዱ ማይጠበቅ ምላሽ ነው። እንዴት እዚሁ አድጌያለሁ የሚል ሁለተኛዬ ነው ሶስተኛዬ ነው የሚል ሰው የሚመልሰው ምላሽ ግራ የተጋባም ለማለት የሚያስደነግጥ ምላሽም አለው። አንዳንዱ ደግሞ አይ የመጀመሪያ ነው የመጣሁትም ብሎ የሚመልሰው ምላሽ ጥሩ ምላሽ አለ። እነሱን ያው ወደ ተመልካቾቻችን እናደርሳለን ኢንሻአላህ። ሰፊውና ዋናው ፕሮግራም ደግሞ የሼክ ሃይደር ነበር። ተቅሪባን ሙሉ ቀን ማለት ይቻላል የወሰደው። ይሄን የምታዩትን በኑር ያበራ ግቢን ጨምሮ ከዚህም ውጪ ወዳሉት ወደ ባላ 2 ትላልቅ መስጂዶቻቸውና የዩኒቨርሲቲ የሚባል ዩኒቨርሲቲ ብላችሁ አስተዋውቁን የተባልነው ነው። ኑር ሁሴን የሰሩት ዩኒቨርሲቲ ምክንያቱም ክላሶች ደረሶችን ሲያስተምሩበት የነበረው ክላሶች ያሉት ይሄ ተፍሲር መስቀሪያ ይሄ ፍቅህ ይሄ አቂዳ ሱብሃንአላህ አረ የለውም ግን ሁሉም ክላስ ነው። ተመልካቾች ሻይር ሲያስጎበኟቸው የሚያዩት ነገር ነው። የተነጠፉት ድንጋዮች በሰው የተሰሩ እንዲሁ ተፈጥሮ አይደሉም። በሰው የተሰሩ የተጠሩ በጣም እንትን እያረጋችኋቸው ነው። ያን መቼን የሚያሳዩን ብለው በቋንጣው ድንገት እኮ የሚያዩት ዛሬ 2 ሳምንት በኋላ ሊሆን ይችላል። ዱዓ እንዳያረጉባቸው ከቪዲዮ ይልቅ እንዲሁም ሄደው እንዲያዩት ብናጓጓቸው ነው። ብቻ አጂብ ያለበት ሀገር ነው። ግን አጂብ ሙምኪን አንዳንድ ድንጋዮችን ኡስታዙ ካስተዋላችሁ እንግዲህ ተፈጥሮ አይደለም ሰው ነው ያስቀመጠው ተፈጥሮ ነው ብሎ ለማለት ራሱ ይከብዳል። ለምን አቀማመጡን ሲታይ ማለት ነውና ያ ድንጋዩ አንዳንዱ ድንጋይ ከ2 ሜትር በላይ ርዝመት ያለው ስፋቱ ከ1 ሜትር በላይ ስፋት ያለውን እንግዲህ ቲክነሱን በጣም ትልቅ ተብሎ የሚባል ምን ሲሆን ተርቲብ ተደርጎ የተቀመጠ ግንብ የተደረገበት ሁኔታ አለ። አጠገቡም ወይ ትልቅ ድንጋይ አለ ወይ ደግሞ ትናንሽ ድንጋዮች አሉ ተስተካክለው የተቀመጡ ናቸው። የሚያጅበኝ ግን እስካሁንም ዝም ብሎ የሚያስቀኝ አይምሮ ሲመጣ የሚያስቀኝ በቃ ለመደገፍ ሲፈልጉ የሆነ ድንጋይ አምጥተው ተከለለ። አዎ ሱብሃንአላህ መደገፊያቸው በጣም የሚገርም ነው። ከመጫቸው መደገፊያ ድንጋይ አምጥተው ተከል አድርገውት እዛ ላይ ተደግፈው ነው የሚያስተምሩት። የአላህ ወዳጅ መሆን በቂ ነውና
አታ ሲነግሩ ነበር ሸህ ኸድር አላህ ጀዛቸውን ይክፈላቸው። በጣም የተጣራ ታሪክ ከሚናገሩ ካየኋቸው ሰዎች መካከል አእምሮና ታሪክን ከሚገጥም ነገር ጋር ካየኋቸው የታሪክ ሰዎች ቁጥር 1 ልላቸው እችላለሁ። እሳቸው ሲነግሩን ሐታ እኛ እኮ በአፕሊኬሽን የሆነ ነገር ለመጥለብ ወይም ኦርደር ለማድረግ ማይችላል እኮ ከአላህ ጋር ያለህን መንገድ ግን ስታስተካክል ተራራ ተጠልባለህ ማለት ነው። በጣም ይገርም ነገር ነው። እንኳን እነዛ ድንጋዮች ቀርቶ ሶፍ ዑመርን ጨምሮ የመንግስት አካላትና እዛ አካባቢ ያሉ ሰዎች የሚያስጎበኙት ሶፍ ዑመርን ሳይቀር የተፈጥሮ ነው ብለው ነው የሚያስጎበኙት። ነገር ግን በተፈጥሮ እንዳልሆነና አብዮና ሶፊ ዑመር እና ደረሶቻቸው የሰሩት በእጃቸው ፈልፍለው የሰሩት እንደሆነ ቁልጭ ያለ ማስረጃ ነው። ይሄ የሙስሊም መሻይኾችን ታሪክ ዝቅ ለማድረግና ጀስት ተራ ነገር ለማድረግ የሚሞክሩ ሰዎች አብይ ዶክተር አብይም እንትን ብሏል አሉ። ይሄ የተፈጥሮ እንዳልሆነ የተናገረበት ያስታውቃል። ኦፊሻሊ ሲነገር ግን ሐታ መጽሐፎችን ብታነቡ ውሃው የፈለፈለው የሰረሰረው ነገር ነው እንጂ ሰዎች የሰሩት እንዳልሆነ አድርገው ሐታ ውሃው ራሱ እነሱ ናቸው ወደ ውስጥ ወደ ዋሻው እንዲገባ ያደረጉት ነው ያሉትና ሱብሃንአላህ ብቻ አጂብ የሆነ ቦታ ነው። ሱብሃንአላህ እኔ ቅድም ኡስታዝ ሙስጠፋ ምን እንዳለው ያቺ የሚደገፉበት ሰይድ ነው ሁሴን እንግዳ ሲመጣ የሚደገፉበት ሶፊ ዑመር ደግሞ የሚቀመጡበት አለች እኮ ባላ ሶፊ ዑመር የሚባለው ቦታ ላይ ማለት ነው ተውሂድ የሚያስተምሩበት ያ እኔ ተንጠራርች እንዲ ለመንከት አልደረስኩም ነበር ርዝመቱ ያኔ ቆሜ አይደለም ተንጠራርቼ እጄን እንዲዘርግቼ ከላይ መንከት አልደረስኩም። ግን እነሱ ኪታብ እዛ ላይ ያስቀምጡበት ነበር አሉ። ከተኛ እንግዳ ምናምን ሲመጣ ፊት ለፊታቸው ያደርጉና እነሱ እዚህ ጋር ደገፍ ብለው የሚቀመጡበት ሁኔታ እንዳለ የነገሩን ሁኔታ አለና አጂብ ነው። ሱብሃንአላህ ያ ቦታ ብቻ እንዲህ ሲታይ ስፍራው ምንድነው ጨርጫራ ነው። ስፍራው ኮብል ምንድነው ፒስታ ነው አዋራ ነው። በቃ እንዲህ ገጠር ለመሆን ያሰበች አይነት ሀገር ናት። ወደ ገጠርነት ገና እየተጠጋች ያለት ሀገር ናት ተብሎ ቢባል የሚያካብድም አይሆንም። ከገጠር የሚያነሰች አይነት ናት ነው ማለት ነው። እና ግን ብዙ አጂብ የሆኑ ነገራቶች አሉ። ኢንሻአላህ ያው ቂሷውን ታሪኩንም ወደ እናንተ የምናቀርብላችሁ ነው የሚሆነው። ግን ከታሪኩ ስንጀምር የምንጀምረው ይሄ ዋናው መንገድ ነው። እንግዲህ እዚህ የምታዩት ይሄ ዋናው መንገድ ነው። ዋናው መንገድ ላይ እንደደረስን ባሮ ተብሎ የሚባልበት ቦታ ነው ያለው። ባሮ የሚባልበት ቦታ ላይ ግን የነጩ በነጭ የተከበበው ማለት ነው የዋና ግቢው የሱ መግቢያውም ዋና መግቢያው ካራጉዶ ተብሎ የሚባለው በር እዛ ጋር እናገኘዋለን። ገና ሲገባ ግን በምንድን ነው የሚገባው? ከላይ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወሰለም የሚል ጽሁፍ አለው። ይሄ ምንን ያመላክታል ብለው ነግረውናል። እንግዲህ አንደኛ የኢስላም ሀገር እንደሆነች የእስላም እሴቶች እንዳሉባት ማሳያ ነው። ሁለተኛ ደግሞ ተውሂድን ማስቀደም እንዳለብን የሚያመላክት ነው። ሌላም ብዙ ነገራቶች እንደሚያመላክት ያስጎበኙ ሸህ ኸድር ጠቅሰውልናል። ሱብሃንአላህ አጂብ። እናንተ ማስተውላችሁት ይሆናል እዛ ያሉት አንድም ይሄ ዘመን አመጣሽ የሆነው ሃይማኖት በእስልምና ስም የሚነገደው ሃይማኖት ያለ የለም ማለት ይቻላል። ውስጥ ላይ እንዴት ይኖራል? እዛ አካባቢ ላይ አሉ። ገናኛ ከዚህ ጀምረን እኮ ነው በአዳማ መንገድ ምንድነው የተባላችሁት? ረብሻል እንዳትሄዱ ሀገሩ ሰላም መንገድ ተዘግቷል ነው የተባለ ነው የነበረውና እዛ ደውዬ ሳጣራ እንደዚህ የሚሉት የተወሱልን ተበሩክን መውሊድን የሚከለክሉ የሆኑ ሰዎች ናቸው። ሰዎች ወደዛ እንዳይሄዱ እያስፈራሩ ለማስቀረት የሚያደርጉት የሆነው ጥረት ነው ብለው ምንም ሀገሩ ሰላም እንደሆነ የሄደ ሰው እንግዲህ ጠይቄ ነው እንደዛ የተባልንበት ሁኔታ ነው ያለውና እዚህ ሀገር ላይ ግን ሐታ እኛ ጋር እየመጡ ዳዕዋ ሲሰጡን ነበር። ተንዚህ አላህ በቅርጽ የሚገለጽ አይደለም፣ አላህ በቦታ የሚገለጽ አይደለም፣ አላህ ከሰው ከጃ እንዳልሆነ የመሳሰሉ ነገራቱ ስለ ነቢያቶችን ባህሪ መተው በኦሮምኛም ይሁን በአማርኛ የተለያየ ሰው እየመጣ ለኛው የሚያስተምሩን ሁኔታ ነበርና እነ ዶክተር ባሉበትም አስተምሩ ተብለን ሄደን ተምረን እየተመለስን የነበረበት ሁኔታም አለና ሱብሃንአላህ ቦታው በጣም ደስ የሚል ቦታ ነው።
አልহামዱሊላህ የተወሰነ ታሪክ እናስገባላችሁ ወይስ ምን እናስገባላችሁ ለተመልካቾች? በተርቲብ እናደርገውና የተወሰነ ክፍልም ወደ ሌላ ክፍል ለማስቀረት ለምሳሌ የባሮን በሁለት ክፍል ለማድረግ ሞክሬያለሁ። የመጀመሪያው የባሮ ክፍልና የመጀመሪያው የተገኘንበት ዶክተርም የተገኙበት የባሮ ስነ ስርዓት የነበረበት ቦታና ሁለተኛው ደግሞ ትንሽ ዝቅ ብለን ያለውን ደግሞ ኢንሻአላህ በቀጣይ ሳምንት ከዛ ደግሞ የሌሎቹን ታሪኮች ደግሞ ቀጥል አድርገን በሌላ ኡስታዝ ሙስጠፋ እንግዲህ የባህሮ እንግዲህ ጥሪ ነው ኒዳ ነው። ባህሮ ብሎ ማለት እናንተ ባህር ሆናችሁ ወይም ደግሞ ወደ ሰፊ ሆናችሁ ማለት እንደሆነ ከዚህ በፊትም አይተናል። ግን አንዳንዶቹ ሲጠሩት ምን ብለው ይጠሩታል? ባሮ ብለው ይጠሩታል። ግን ትክክለኛው ባህሮ እንደሆነም ለማወቅ ችለናል እና ኢንሻአላህ አሁን እንግዲህ እስኪ ስንሄድ የነበረው መንገድስ ምን አይነት ነው? ሁለተኛ እዛ ከገባን በኋላስ ያለውን ሐል ኢንሻአላህ ወደ እናንተ የምናቀርብላችሁ ይሆናል። ባላችሁበት አብራችሁን ቆዩ። Abbiyo Jimbalonda mukiya jiraniyo Wallahi billahi nanyatu matarini simbiraniyo Wafadada wafata yetjetaniyo Ittigafata kena isaniyo Bari waliyata Bari Sayyidota Bari Alim Allah Bari Kashif Allah Bari Zahir Allah Ana adiyo darbul tadana Akako tamalena manta anajiro Wa mumalena namamba anajiro Nukodiyo nanya atuma darina baisimbira nalle nama ufna kabetuna dira Nukodiyo kabitiya Baharal buhuri kabitiya amana magiya nagiyo lalla badana zanam lil alzaniyo durani magoma wa munabagiya nageta misaniyo Nukadiya oge sadume shangala thamizani gurba Karasul Rabbi nudaman isani بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه የተወደዳችሁና የተከበራችሁ የአሱና ቲቪ የሚስኩ ሱና ፕሮግራም ተመልካቾቻችን ቃል በገባነው መሰረት በእንግዲህ ስቱዲዮ ላይ አዲስ አበባ ዋናው ስቱዲዮ ላይ የሚስኩ ሱና ስቱዲዮ ላይ ቃል በገባነው መሰረት የተገኘነው አብዮ ሰይዱል ዓሪፊን ቁጥቡል ሐበሻ ወደ ሆኑ ሰይድ ኑር ሁሴን የሐሪማ ወይም ደግሞ ዶርሃቸው ያለበት አካባቢ ተገኝተናል። የተለያዩ ፕሮግራሞችን በዋናው የሚስኩ ሱና ፕሮግራም ላይ ልናስጨብጣችሁ እንደሞከር ነው። ከዚህ የተለያዩ ፕሮግራሞችን እያደረስናችሁ ነው። ኡስታዝ ሙስጠፋም እንዲሁም ደግሞ ኡስታዝ ሃይደርም የተለያዩ ፕሮግራሞችን እየሰሩ እያስተላለፉላችሁ ይገኛል። እኔም ደግሞ እዚህ አካባቢ ያለውን የባሮ ስነ ስርዓትን የባሮ ማለት ከዚህ በፊት ለመጥቀስ እንደሞከር ነው እዚህ አካባቢ የተለመደ እንግዲህ ሰይዱል ዓሪፊን ሰይድ ኑር ሁሴን አካባቢ የተለመደ የመንዙማ ስታይል ነው ልንለው እንችላለን። የመንዙማ አካሄድ ነው ልንለው እንችላለን። እሱን ነው የምናደርገው። አሁን አልተጀመረም ገና ፕሮግራሙ ገና የተወሰኑ ሰዓታቶች ይቀሩታል። አላህ ካለ እነ ዶክተር ሼክ አቡበክር ሱሌማንም ተገኝተው እዚህ አካባቢ ንግግር እንደሚያደርጉ ይጠበቃል። ይሄን ሁሉ ተከታትለን ኢንሻአላህ ወደ እናንተ የምናደርስላችሁ ይሆናል። እኔም እንግዲህ እንደማንኛውም መውሊዱን ወይም ደግሞ የዚያራ ፕሮግራሙን እንደተካፈለ ሰው
ተቀምጬ የምከታተል ይሆናል። ሁላችሁም ከሚስክ ሱና ከሱና ቲቪ ጋር አብራችሁ እንድትቆዩ በድጋሚ ለማስታወስ እወዳለሁ። አብራችሁን ቆዩ። ሰላም አለይኩም ኑሮ ሁሴን አሚንዮ ሰላም አለይኩም ኑሮ ሁሴን አሚንዬ ነማንቀቱ ነንቀትና ጀዴኔ kawamannoon namoo jala hindinne jaalalate sangaalli kumaan binne rahmataroo bee namarraan jinne naman gatu nangatinaa jedheene سلام عليكم نور حسيني كنا جالتما نور نبي كنا كايسنو كنا أبا غاري قالني غاي ربي كنا نمانكتو فنانكتنا جديني سلام عليكم نور حسين أميني وان جعل الله جد جدني وليني من الدقاء بنا رسول أول وليني جعل الله أرمني سي خديري وان جعل الله جد جدني وليني نمانغتو نانغتنا جديني هي ما والجبين تنوالين وقد يغري راني فتاة سنكالين وقد يوانجا الله جدو جدنه واليني ريزا لقنا ما تقول أدمالا جنين هجتك هنا دمسرني نلا لا جهال الله جال الدولين نقاقا إنه نقاقا إنه وقد يكيزان أبا منها ونقاقا إنه أول الدلالة مذكبك الله أنا كيو أمانة فأجل اللون أمانة زمبلة يندموك يدرانيو وقلق يهونا نياتو ما ترين زمبرانيو غازردو دوكا بسانيو اتقا فتما كلا يزانيو لقد يهابيو إيه أمانة وعمل أمانة طبعا دبزا كندما أنيو
Dukati ya izini rani ya Allah mananto aleo. Wasalam mi diyat tuna aja aleo. Bharatole Gumata nugalja sajda balo Dongana lubego gafa bedio Ukadiyana mama dujira ababale dio Heduwala obade singanedio Yabare da Allah katantaredio Dugadio abanil mare ba kola banedio Dugadio nama futudura nama wahige sana mama tanayu ababale dio Abdio menatigo bana wa duribale dio Bari du kola feze ndana gambo aleo Baharatole Baharal buhuri Baharatole Madanjara ruhande buwalimbang aleo Kabana jabeza darang ajahalala akahindamang aleo Lazake tu lazamarahanat chale Ayo dal kursi ya baharabale Dugadio abio Jimbalonda muki ajro anio Wallahi billahi nanyatu madarini simbira anio Wamfadaga wafata yetitanio Itiga fatama Kena isanio Bahari waliyata Allah Bahari sayyidata Allah Bahari alim Allah Bahari kashif Allah Bahari zahir Allah Ana adiyo darbul tadana Akako tamale namanto anajiro Wa mumale manana mambo anajiro Dugadio nanya atuma darina baisimbira Nalle nama ufna kabetuna dira Dugadio gabidia Baharal buhuri gabidia amana magia Wam fetega badu turumri walil iman Allah walil wana gamadina idnu farama jamala madina Wam fetega badu namazalandidu kahaja jalallo katafitu Jala tamakaran kantara sulfidu Wabetaga badu namajalandidu Narrakota jannan Wallahi billahi wabetaga badu namajalandidu Dugadio oka ajaja alallo katafitu Jala tamakaran kantara sulfidu Godio anajinan Bahari wali hotala bahari sayyid hotana Ajiyo di rabarajize Kalatiyo anajinan uralul hazani